ስልኬ ቢኖር ነው እዚህ ላይ አንድ ነገር ጣል ያደርግ ነበር እንዴ እንጀራ ይዞ እየበሉበት አንተ ቆዩ እያስተማማተ እናንተ በቀር ማንም የለንም እኛ ወደ ቤተሰብ መቼም የጠፋ እንደ ጠፍቷል አሁንም እንዳረሱን እንላለን በነገራችን ላይ እንግዲህ ነገ ሄደን እንከፍላለን ብለን እናስባለን እሱም ደግሞ ባዩ ተነሳሽነት ነው እግዚአብሔር ይስጣት ቤተሰብ ተቀበይላችሁ መዝናናት የምትፈልጉ ሀገራችሁ መጣችሁ መኪና ስላለ እናዝናናችኋለን ቤተሰብ ጋር እንሸኛችኋለን እናሳልፋችኋለን ለማንኛችሁም ለመውረድ ትንብላ አይሻል እንዲያው እንደምታውቁ ስልኬ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነን እኛ። እንግዲህ ያው ባክት ነው ዛሬ ማለት ነው በነገራችን ላይ ወይኑ ግን እኔ አሁን ይሄ ነገር አላውቀውም ምን ብለሽ ነው የሰጠሽኝ? እንዴት ብዬ ነው ምን ይሆናል? አረብ ሀገር እና ውጭ ሀገር ሄዳችሁ የመጣችሁ ሰዎች በእውነት በጣም እንትን ነው እቃው ይለያል። አባባሌ በቃ ትለያላችሁ። ተመስገን እስቲ እንዴት አባቱ እንደሆነ በነገራችን ላይ ውድ ቤተሰብ ዛሬ ወይኑ ይበልኝና አንድ 3 ቀን አረቀን ሆናት ከታማመች ማለት ነውና ዛሬ ዲና ነው የመጣሁት በርግጥ የእውነት በጣም አሞት ነበር ጉንፋን አይደኛ ጉንፋንና ያው እንትን የሚያስነጥስ አትክልት ማበላት ነው የሚያስነጥስ ነው ማበላሽ እዛ ጋር በነገራችን ላይ ባልኳ ማለት ነው ሽምብራ ቆርጬለት እየበላ ነው ይሁት ቦት ነው የቀረው ማን ይስራለት ላርገው አለ እግዚአብሔር ውሃ ነው መጀመሪያ አፍሪ ዳቋል አንቺ ነው ሰሪ ዳቋል ምን ነው ዳቋል ሰራው ዳቋል ባሩ ከደይ ልኝ ያልኩ እንግዲህ በነገራችን ላይ ቀውራፍ እግዚአብሔር ሲያምር የሰላጣ ማስቀመጫ ነው ይሄን እግዚአብሔር አለ ምክንያት አይደለም በምክንያት ነው እኔ ሁልሽ መጣች ትለያላችሁ እኔ ሁልሽ አሁን ስታገቢ ከዚህ የወለጠ ዕቃ ነው የምገዛልሽ አባልካ እየሰማሽ ነው ይሄ ደግሞ ተልባ ነው ውድ ቤተሰብ እንዴት ናችሁ ደህና ናችሁ እህቶቼ እግዚአብሔር ይመስገን እኛ ደህና ነን የእውነት እኔ ከባድ የሆነ ጉንፋን ነው የመጣው በጣም ከባድ ልጅ አይል አዋቂ አይል እኔ እንጃ በሰው ህፃናቶቹ እንዴት እንደሚችሉት አላውቅም ያው አይን ያስገልጥም ብታይ ሙሉን በጥሬ ነው ብላ በጥሬ የለም ሳስፈቅድ አይነሳምሽ ወላጅ ሳያስፈቅድ ማወራራጃ ይሽምራ ጥሬ ብሎ ማለት ነው በዚህ ማለት አላሳረፍኩሽ ሙቀስ አሳረፍሻለሁ ብዬ ነበር ምን ቁጭ ብዬ አይደል እንዴ ያዘጋጀሽውን ነው የምበጠበጠው እንትምጣላል ይገበላል ባረከ አባላም እንዴ ድረግ ነው ማለት ነው እስከ 3 ነበር የምጾመው ባረክ ዛሬ እስከ 9 አጾምኩት አስለመድሽው እሱማ ከእንቅልፉ እስከሚነሳ አሰይተመረባኮ በጣም ተስታ ወለከዳላ ባረክ አንጀ ተቆልቆ ነው እንለያለን ነምበሽ እንለያለን እንትን አምጣ ሳጠራው ነው ቆሻሻ ማድረግ ነው እዚህ ያለው ድምጼ ራሱ ማለት ነው አሳችን መጀመሪያ አጣጥበን በዘይት ያንተማው ቲማቲም ያስፈልጋል ምናችን ናሱ ግባት ይኸው እዚህ ጋር ዘይት አለ ጨው አለ ሚጥሚጣ አለ ጨው ነው ያለን እና ምን ብሎ ሰላጣራው ነው ቆይ ምንድነው ይባላል እሱን ተክሏል አዩ ሰማሽኝ አዩ እሱን ተክሏል ሁለት ጸድቆልኛል መቤቴ ወይኔ እዛ ደግሞ አቮካዶ እኮ ያገኙ እንደነው ሲያገኛሉ እንደኛ ሀገር የሚጣፍጥ የለም ኢትዮጵያ እኮ ማርያምን ባሩ ኢትዮጵያ ኢዝ ለቢውሊክ ለአትክልት በላይ ነው ሲያስጠልኝ። አንድ ጊዜ ያበላሽኝ ሰላጣ ቤት ወላኔ ያለ
ማርያምን በጣም ነገራችን ቤተሰብ በጣም ጎበዝ ነው። ሌላ ማዩ እየቆጨረበት ነው። ይጨምርበት ወይ የሆነ ሀልጭ ወይ ይጨምር ይወፍራል ትንሽ አድርጊ። በእርግጥ አቮካዶ መጣብካሪ ነው። ግን ወንድሜ ይሄን ቪዲዮ ብታይ ከሆነ እኔ እኮ አሁን ገብቼ ልበላ ነው ያልኩት። መቼ ለሳምንት ተባልክ? አንተ ለወር ነው ያልኩት። የሚረባ ገበያ የታለኛ ጋር እዛው እናንተ ጋር ይቻላል እንጂ እዚህ እኮ የሞተ ሰፈር ነው። ታምሽ ወይ ነው ማርያም ነው እንዴ? ለምን አላም እኔ ጋር ካንዶሻላሽ እንዴ? ወይ ለራስቸው አገኘችኝ። ምን አለች? እኛ ጋር እንድንኖር ብያት ባለፈው እና ታዲያ እንሄዳለንና ምን ችግር አለው? ሄደን ገዝተን እናመጣለን። ምን ነው ወይ ገና ለገና መኪና አለ ብለሽ እና በላ ልበዘበስ ለዳች በየቀን ለዳች ለምን የሳሎን ብርድ እንዴት ተከፍከ? ኧረ በጣም ነው የሚበርደው። ማለት ተቃጥፈለት ሚስት አለ እኮ ብራዘር። እንጂ ተቸገረ። መጀመሪያ ግን የታመመው እኮ እሱ ነው። ስራስ ጉንፋን ስራው ዝም ብዬ ተኝቼ ምን ይመጣል? እሺ ኧረ ልክ ነህ። ሰሞኑን እኮ ብቻ እየፈጋለ እንግዲህ በዚህ ውድ ቤተሰብ በዚህ አጋጣሚ ያው እንዳትረሱ። አሁን የእናንተን እጅ ነው እየጠበቁ ያሉት ከእግዚአብሔር በታች ቤተሰቦቻችን እናንተ ናችሁ። ያው ከእናንተ በቀር ማንም የለንም። የሚወድ ቤተሰብ መቼም የጠፋ እንደ ጠፍቷል። አሁንም እንዳረሱን እንላለን። በነገራችን ላይ እንግዲህ ነገ ሄደን እንከፍላለን ብለን እናስባለን። እሱም ደግሞ ባዩ ተነሳሽነት ነው። እግዚአብሔር ይስጣት። ያው እሷም ከሰው ብድር አግኝታልናለችና ነገ ሄደን እንከፍላለን ብለናል። እንግዲህ ውድ ቤተሰቦቻችን 260 ሺህ ብር ይቀርብናል። በቻላችሁት በጣም እንግዲህ ግን ይቅርታ እየጠየቅኩኝ ነው። በጦርነት ላይ ነው ያላችሁት። ያው ሰላም እንደሚወርድ ደግሞ ተስፋ እናደርጋለን። እንደዚህ በማለቴ በእውነት በጣም እየከበደኝ ነው። ውድ ቤተሰብ እግዚአብሔር ሰላሙን ያምጣና ያለን እንግዲህ ከጎናችን ያላችሁን እናንተ ናችሁ። እኔ በይበልጥ ማለት ነው። እውነት እኔ ወገን የለኝም። የራሴ ስጋ የምለው የለኝም። ወገኔ እናንተ ናችሁ። ቤተሰቦቼ እናንተ ናችሁ ከእግዚአብሔር በታች እና ያው እንደምታዩት ከዚህ ውጪ ደግሞ ከአጠገብ ያለኝ ሙሉ ሰው ከሰውጭ ማንም የለኝም። ስለምን እግዚአብሔር ያውቃል። ያው እሷ ማንንም እንደዚህ በሽታ ለምን እየጣላት ያለች ጭንቀት ነው ማለት ነው። እቺን ተጠንቀቅ በማለት ፍሬውን ፈልጋለሁ ስላልሽ አዎ ፍሬውንማ ፈልጋለሁ እንዳንሳለሽ እንደው እንዳትነፍስባችሁ ቁና ቆይ እንዳትነፍስባችሁ እንደዚህ ደረግና ፀሐይ ላይ ሲደርቅ ማለት ነው። ከዛ ይዘራል ደርቆ ስለናው ስም ቀዝቃዛ ካልሆነ ውሃው ይከብዳል። ቀዝቃዛ ካልሆነ ውሃው በጣም ይከብዳል። አትጃጃጅ አንቺ መጮች አረጋኝ እግዚአብሔር ለባልና ለሚስት ማታ ቺር አውት yes ለባላ ሎሚ ሰጥቼሻለሁ። በእርግጥ አጥቤ ነው ፍሪጅ ያስቀመጥኩት ግን ማስታወቂያ ላይ እንደዚህ እጅን ተጠንቀቂ። እኔ እስከዛ እንጀራ ላቀርብ አረ ደግሞሻል አሞሽ እንደ እንደበና ችግር የለውም። እኔ እና ካልሽማ ምን ይደረጋል?
ሂዱ ባልና ሚስት እንጀራ አምጡ። ከዛ እኔና ባልክ እዚህ እንበላለን። ይሄን አገር በመሰሉ ታወቂ በመሰሉ ታወቂ ያገባኝ ታድሎ ያገባኝ ባለትዳር ነሽ እኮ ሲያገባኝ ነው። መች ያገባኝ ቀለበት ላይ ነው ቢያንስ ባለትዳር ነሽ ገና አልብሶ ምናምን ምናምን ሰላም ነው። አሁን ነው ተጋርሰን ብለናል። ለዛ ገባ የሚባለው እኮ ቤት ሲደርስ ነው ይላል። ድሮ ላይ ታደረ ቆይ ወደዚህ አይዋ ደማ አንቺን ፋንካው ነሽ እኮ አሁን ስሚ አይደል ጥሩ ልጅ ናት። ትወዳታለህ ወይ ጥሩ ልጅ ጾም እስኪፈታ ድረስ እየመጣሽ ትከፍላለህ። መጣ መደረደር ብቻ ነው። ትራንስፖርት ትልሻለሁ አልከፍልሽም። ትራንስፖርት ትልሻለሁ አወጣ ቦታው ማለታ ወይ እንዴት ታዲያ ወዴት ነው የማገለብጠው? ሞልቶ ሁሉንም እንደዚህ አታረጊ። ሰላጣ ብቻ እንደዚህ አችሁን እንዴ ሰላም ተመለሱ እንግዲህ ምጥምጣ እኔ ምጥምጣ በደንብ ካልተደረገ አልወጣም። በጣም እንጣጣ ማርያም እሺ ወይ ዘይቱን አድርግበት። ይቼቶ መክተፊያው ማለት ነው። እግዚአብሔርን እምረሽ መስጠት በዚህ ጠዋት መኪና ስንነዳ ምናምን ነገር ወደ ወዲህ ስንል ነበር ዋሉ ከባሉ ጋር እንዲሁም ደግሞ ማስታወቂያ ስንሰራ ነበር። ማስታወቂያ ሰርተን መጣን ወደዚህ። ማስታወቂያ የሰራነው ማስታወቂያ ቤተሰብ ተቀባይ ሌላችሁ መዝናናት የምትፈልጉ ሀገራችሁ መጥታችሁ መኪና ስላለ እናዝናናችኋለን። ቤተሰብ ጋር እንሸኛችኋለን፣ እናሳልፋችኋለን። ለማለታችሁ ለማውራት ትንብላ አይሻ እንግዲህ ያው እንደምታውቀው ምንም ትላችሁ ያው ውድ ቤተሰብ እንግዲህ ይህን ይመስላል የዛሬው እንግዲህ እኔ እንደ ሀያቴ ነው የምሰራ ትላለች አልሽ ድሮ ማለት ነው። ያው ውድ ቤተሰብ በነገራችን ላይ ቆይተናል። አላግባን ምናምን ነገር ውጭ ላይ ልጨራሽ የገባሁት ይሄ ደግሞ ከግቢ ነው የተቀረጸው። እግዚአብሔር ነው የቤት ሰላጣ ነው። ውጭ አልተገዛም። ያው ይሄ ትላንት አስገብተሽ እንደዚህ መታመጣ ታሪክ ነው ማለት ቢኖር ነው እዚህ ላይ አንድ ነገር ጣል ያደርግ ነበር እንዴ እንጀራውን ይዘው እየበሉ ነው ቆዩ እያስተማማት አየር ላይ ነን የምትሉት ጨርሰናል ነው ምንድነው? እስቲ ማነው እሱ? ጠላ ነው የሆነ ሰው ማለት ነው
አልበላም። ምነው ማለት ይዤ አልሄድም። ቆይ እኔ አደርሳለሁ። እዚሁ ይቀመጥ ችግር የለም። ማርያምን ነይ አዩ ቆይ ነይ ፈትፍቻ እንጂ እኔ አደርሳለሁ። በእናትሽ አዩ ይብቃዋ። እንደዚህ አይነት ምግብ እንዳይሉት እንዴት ነበር እንዴ? አበሾች አይደል ግን ከጥቁር እንጀራ ጋር ያለው ማለት ነው። አንድ ላይ ጥቁር በጥቁር ነው። ቆንጆ አይ ቆስጣ ግን መስራት እንዴት እንደሚወስድ እንዴት ብቻውን ከሆነ እኮ እንደዛ እና በውሃ ማለት ለምሳሌ በውሃ ተሰርቶ በኋላ አሁን አስገውጀሽ በእናትሽ ቶሎ በይ እስቲ ሂጂ። በጣም እንጂ የሚያስጎመጀው እግዚአብሔር የራሱ ቆሜ አመዝኩ እኮ ፎቶ ወሰደው አንተ ባንክ አብታይዳሬ ቆለፋ ባሩኬ ዛሬ አትጠጣምጪ ደግሞ ከ5 ሊትር ነው እዚሁ የምትቀዳና እህታችን ዋው ብቻ አይደለም